ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። እኔ ለሀገሬ ሰው አንድ የምጠይቀው ጥያቄ አለኝ። የሀገሬ ሕዝብ ሆይ መቼ ነው መሬት ላይ መኖር የምትጀምረው? መቼ ነው ዙሪያ ያለውን ነገር አንደርስታንድ ማድረግ የምትጀምረው? መቼ ነው እየተደረገ ያለው እያንዳንዱን እንቅስቃሴ አንደርስታንድ ማድረግ የምትጀምሩት? ጥያቄ ነው። ምክንያቱም የሆነ ነገር በተፈጠረ ቁጥር ምናምን ነው የምንለው። ላይክ አይ አካሂዶ አያስታውቅም። ነገ ላይ ሊመጣ ያለው እኮ በዛሬ እንቅስቃሴ ማወቅ ይቻላል። ዛሬ ሳቅንለት እንዲያው ወይ እንደው አማረብህ ምናምን ብለን የቀለድንበት እንደው ሳንወያይበት በቅጡ ያሳለፍነው ነገር ነገ ቢውልዳፕ እንደሚያደርግ አታውቁም እንዴ? እኔ ወንደር አደርጋለሁ በጣም እያንዳንዱ ነገር ሲያስደነግጣችሁ ይገርመኛል። ዩ ዶንት ሲ ኢት ካሚንግ አያስታውቅም እንዴ? ግብረ ሰዶማዊነት በጣም ሩቅ የሚመስላችሁ ሰዎች እና ግብረ ሰዶማዊነት እንደዚህ ዱብዳ ውድቅ የሚል የሚመስላችሁ እንደዛ እኮ አይደለም የሚወድቀው። ትንንሽ ኤክሰርሳይሶች እኮ ናቸው። ትንንሽ አጀማመሮች እኮ ናቸው። ትንንሽ አንድ ሁለት የምንላቸው ፕራክቲሶች እኮ ናቸው ወደ ግብረ ሰዶማዊነት የሚወስዱ እንጂ ነሰሰርሊ የሆነ ሰው መጥቶ ግብረ ሰዶማዊነት ምናምን ብሎ እኮ አይደለም እኮ ወደዛ የምንገባው። ዛሬ ሴት ልጅ ሴት መሆኗን ስትጠላ እንደ ሴት መሆኗን ስትጠላ በየሶሻል ሚዲያው ሴትነቷን እያንቋሸሸች የሴት ሚናን እያንቋሸሸች ስትቆም እንደው ሴት ከመሆን ይልቅ ወንድነትን ስትመርጥ ከወንዶች ጋር ያለ ልክ ስትወዳደር ወንድነት ይሻላል ብላ ስታስብ እኮ ነው ነገ ላይ ወንድ መሆን የሚፈልገውን ነገር ሁሉ መሆን የምትፈልገው። ወንዶች ወንድነታቸውን ሲጠሉ ሲንቁ አይ ሴቶች ብቻ ነው የሚጠቀሙት፣ ወንዶች በጣም እየተጎሳቆሉ እና እየተቸገሩ ነው፣ ስለዚህ ሴት መሆን ነው የሚያዋጣው ብለው ለስለስ ሲሉ ለዘብ ሲሉ ከወንድ ሚና ይልቅ የሴትን ሚና ሲመርጡ ኩሽና ሲሉ ወጥ መስራት ሲወዱ የማይገባ ከልክ ያለፈ የሴትን ባህሪ ሲለማመዱ እኮ ነው ነገ ላይ እድል የሚከፍትላቸው። ለምንድን ነው እንዲህ ከሆነ ነገር ላይ ውድቅ ብሎ ሰው ሁሉ ሆሞሴክሱዋል ግብረ ሰዶም የሚሆን የሚመስላችሁ? ትንንሿ ፕራክቲስ ነው። ትንንሿ እዚህ ግባ ማትሏት እንቅስቃሴ ናት ነገ ላይ ግብረ ሰዶማዊነትን የሚያመጣው። ዛሬ ላይ እንደዚህ በጣም ያልተወራለት የናቅ ነው የትም አይደርሱም ያልናቸው ቁጥራቸው የጨመረው እኮ ከሆነ ቦታ መጥተው አይደለም፣ እዚህ ውስጥ ለውስጥ ኤክሰርሳይዝ ያደረጉት ትንንሽ ልጆች ናቸው። ለምን እያስተዋል እንዳልሆነ አላውቅም። እኔ እያንዳንዱን እንቅስቃሴ ለምንድን ነው ኮሸስ የማንሆነው? ለምንድን ነው ማናስተውለው? በጣም ያሳስበኛል። እንዳልኳችሁ ብዙ ፊልሞችን የሌላ ሀገር ፊልሞችን አይ ነበረ። ታስታውሱ እንደሆነ የማርቲን ሎረንስ በቢግ ማማ ታስታውሳላችሁ? ኢዋዝ ፋኒ ልጅ እያለን ስቀን ነበር። ከዛ ቴለር ፔሪ ጋር ሲመጣ ለምን እንደሆነ አላውቅም ማለት ብዙ ሴቶች በሞሉበት አገር ላይ ለምን እንደ ሴት ሆኖ መተወን እንደሚፈልግ በጣም ግራ ይገባኝ ነበረ። ያስቃል፣ ጎበዝ ነው ሲያወራ፣ ግን እንደ ኤንድ ግልጽ ያልሆነ የፆታ ኦሪንቴሽን መኖሩ ይህ ሰውዬ በትክክልም አንድ ሁለት እያለ የተለማመደ የነበራቸው ነገሮች እንዳሉ ማሳያ ነው ብዬ አስባለሁ። እና አንድ እንደውም እነሱ ሀገር የነበረ ሰባኪ ሲናገር ድራግ ኩዊን እኮ በድራማ እና በቀልድ መልኩ እኮ ቤተክርስቲያን ውስጥ ኦልሬዲ ገብተዋል ይላል። እና ማዲያን ካያችኋት ወይም ቴይለር ፔሪ የሚሰራትን ሴትዮ ካያችሁ ሁሌ ጊዜ ቸርች ሴት ናት ወይ ቸርች ውስጥ ነው፣ ከቸርች ጋር ሪሌት የሚያደርግ ነገር አለው። እና እንደዚህ እኮ ነው በቀልድ በሚያስቅ ኢንተርቴን በሚያደርግ ነገር እኮ ነው ኖርማላይዝ የሚደረገው። አሁን ላይ እንዳልኳችሁ በፊት በጣም የምወደው ፊልም አክተር ነው። ፊልሞቹን ያላየሁት የለም ማለት እችላለሁ። አሁን ላይ ግን አላየውም። ምክንያቱም ሲጀምር ጀምሮ እስኪጨርስ ድረስ የሆነ የግብረ ሰዶማዊያንን ሲን ካላስገባ የሚሞት ነው ይመስለው እያንዳንዱ ቦታ ላይ
በዛ ባለ ሌቭል ነው የሚያሳየው። አገሬውና ኮሚኒቲው ተቀባይነት ስለሚሰጠው ሳይሆን የራሱ ኢንትረስት ይመስለኛል። እና አሁን ላይ በየሶሻል ሚዲያዎቻችን የምናያቸው እንደ ሴት የሚተውኑ ወንዶች ለምን እንደማይጎረብጧቸው አላውቅም፣ ለምን እንደምትስቁላቸው አላውቅም። ይሄ ልጅ ያሳስበኛል፣ ይሄም ልጅ ያሳስበኛል። ምንም አይነት ሬዚስታንስ የለኝም። ሳያቸው ኢሪቴት ያደርጉኛል። በጣም ጎበዝ አርቲስቶች ሊሆኑ ይችላሉ፣ በጣም ቀልድ ላይ ጎበዝ ሊሆኑ ይችላሉ። ውስጤን ይረብሸኛል። በቃ ሳያቸው እረብሻለሁ። ሌላ ሴት የለችም። በጣም ብዙ ጎበዞች አሉ። የነ ሉዋል ጓደኛ ነው። ሉዋል እንደ ትልቅ ሴት የሆነ መስራት አትችልም። ዋይ ኢዝ ሂ ዱይንግ ኢት? አንኮምፈርተብል ነው የሚያደርገኝ። ለእናንተ ምንም ላይሆን ይችላል፣ እኔ አንኮምፈርተብል ያደርገኛል። እንደዚህ አይነት ቶለራንስ፣ እንደዚህ አይነት ቀልድ፣ እንደዚህ አይነት ተቀባይነት ነው ነገ ወንድ እንደ ሴት መሆንን ኖርማላይዝ እንድናደርገው የሚያደርገው። ኦብቪየስሊ አሁንም ኖርማላይዝ እያደረግነው ነው። ለምንድን ነው የምትስቁላቸው ለእንደዚህ አይነት ልጅ? እኔ ይሄ ልጅ ቀልዱ ምንም እኔ አይገባቸዋል። ለምን እንደሚያስቃቸው አላውቅም። ኢሪቴት ነው የሚያደርገኝ። ከልጁ ጋር ጥላቻውን ኖሮብኝ አይደለም። አይ ዶንት ላይክ ኢት። ወንድ ልጅ እንደ ሴት ሲሆን ደስ አይለኝም። ሴት ልጅ እንደ ወንድ ስትሆን ደስ አይለኝም። ይችም ልጅ መታላችኋለች። ከወንድ በላይ የምትለብስ ናት። ለምንድን ነው ኦኬ የምንሆነው? ሶሻል ሚዲያ ላይ ስለመጣ ነው? የቀልድ የመጫወቻ ፕላትፎርም ላይ ስለመጣ ነው? ዋይ አር ዊ ኦኬ? እነዚህን ነገሮች ቶለሬት እያደረጋችሁ ግብረ ሰዶማዊነት በዛ የምትሉት ነገር ነው ግራ የሚገባኝ። ቶለራንስ ከሌላችሁ ለእንደዚህ አይነትም ነገር ቶለራንስ አይኖራችሁ። በቃ ይሄም ይረብሻችሁ፣ አያስቅም። እኔ በእውነት አስቆኝ አያውቅም። ኧረ እኔ በጣም ሃይማኖተኛ ነኝ ብለው ይሸፍኑላችኋል። የተረው ሁ ኖውስ ምን እየተካሄደ እንደሆነ ማን ምን ያውቃል? አሁንማ ወጣቱ በጣም ዘመናዊ ከመሆኑ የተነሳ እከሌ እንትን ነው ምናምን፣ ኧረ እንትን ነው ከመባባል ውጭ ያለፈ ነገር አይሰማም እኮ። ለምንድን ነው ግብረ ሰዶማዊነትን እየጠላችሁ ለምንድን ነው እነዚህ አይነት ኮንተንቶችን ቶለሬት የምታደርጉት? ምክንያቱም እነዚህ ኮንተንቶች ፈር ቀዳጅ ናቸው፣ መንገድ ቀዳጅ ናቸው ነገ ለሚመጣው ነገር። ወንድ ልጅ እንደ ሴት ሲሆን፣ ወንድ ልጅ የማይገባን ነገር ሲያደርግ ኦኬ የሆናችሁት ግብረ ሰዶማውያን በዙ እያላችሁ የምትጮሁት እናንተ ናችሁ። ትዝ ይለኛል የዛሬ ዓመት የተናገርኩት ነገር ነበር ስለዚህ ልጅ። አንዳንድ ወንዶች ያለ ልክ ፌሚኒዝምን የሚደግፉት እነሱ ራሳቸው ለሴት ሩብ ጉዳይ ስለሆኑ ነው፣ ሴትነት ስለሚሰማቸው ነው ብዬ ተናግሬ ነበር። በአመቱ ኤክስፖዝ ተደረገ። ለምንድን ነው አንኮምፎርተብል የማያደርጓችሁ? ወንዶች ቂቤ ሲቀቡ ሰልፍ ኬር አይገባኝም፣ እንደዚህ አይነት ሰልፍ ኬር አይገባኝም። ቂቤ እየተቀባ ጥፉን እየተሞረደ እንዲና እንዲህ እየተሰራ እያያችሁ ቶለሬት እያደረጋችሁ ግብረ ሰዶማውያን በዙ የምትሉበት ምክንያት ምንድን ነው? ከተጠየፋችሁ ከጠላችሁ ትንንሽ እንቅስቃሴውንም መጥላት መጠየፍ ሁለት ወዶ አይሆንም። እያንዳንዱ እንቅስቃሴ መንገድ ቀዳጅ ነው ነገ ለሚመጣው ጥፋት፣ ነገ ለሚመጣው ብልግና፣ ነገ ለሚመጣው አዙረት ፈርቀዳጅ ነው። እነዚህ ልጆች ያስቃሉ። አዎ ኮንተንታቸው ቆንጆ ነው። ግን ለምንድን ነው እንደ ሴት መስራት ያስፈልጋቸው? ለምንድን ነው የሴቷን ሮል በሌላ ሴት የማይሰሩት? ከተጠየፍን ሁሉንም ነው መጠየፍ። ግብረ ሰዶማዊነትን ያለ ልክ ከጠላን ይሄንንም ነው መጥላት፣ ይሄንንም ነው መጥላት። ምክንያቱም ይሄ ኖርማላይዝ ነው የሚያደርገው። ያስቃል። ኧረ በጣም እሱ የማይሰራው ምናምን ያስብለው። አንዳንዶቻችሁ አይዶን ነው እንዴት እንደምታስቡ ግራ ነው የሚገባኝ። ቶለራንስን እኮ ዲቨሎፕ የምናደርገው ከዚህ ነው። ነግራችኋለሁ ከዚህ በፊት ኤምፓየርን በጣም ቴራጂን ስለመወዳት ኤምፓየርን ጀመርኩኝ። ከዛ በኋላ ግብረ ሰዶም ለመሆነው ልጅ ትንሽ ርህራሄ ዲቨሎፕ ሳደርግ ወይኔ ማለት ስጀምር ኢትስናሚ ልጁን ከመጥላት አይደለም ኃጢአትም መጠየፍ አለብኝ። አቆምኩት። ለምን ኖርማላይዝ የሚደረገው ውስጣችሁ እንዳይጸየፈው የሚያደርገው አብዝቶ ተወዳጅ በሆነ ነገር ለእናንተ አሳልፎ በመስጠት ነው። ያሳዝኗቸዋል እኮ ግብረ ሰዶማውያን እኮ በጣም ዴር ሎስት እኮ የጠፉ ናቸው እኮ የባከኑ እኮ ናቸው። ህይወታቸው እኮ የተመሰቃቀለ ነው። አዎ ያሳዝናሉ። ግን ግብረ ሰዶማዊነትን እንድንቀበል የሚደረግበት መንገድ፣ ርህራሄ እንድናሳይበት የሚገባው መንገድ ልክ አይደለም። እናንተ አሁን ላይ
አውትሬጀስ ሆኖ ያበሳጫችሁ፣ ያሳሰባችሁ፣ ያስፈራችሁ፣ ወይኔ ጉዳይ ያስባላችሁ ፐብሊክ የወጣው ነው። ትንንሹን ነገር ለምንድን ነው የማትቃወሙት? ለምንድን ነው የማትቃወሙት? ዛሬ ላይ ሴቶች እንደ ወንድ ሲያወሩ፣ እንደ ወንድ ሲሆኑ ለምንድን ነው የማትቃወሙት? ወንዶች እጅ አጣጣላቸው፣ ወሬያቸው፣ ዳንሳቸው ምናምን አጸያፊ ሲሆን ለምንድን ነው ቅር የማይላችሁ? ኢትስ ኖ ፖይንት። እኛ እኮ በቃ የምናሳዝን ህዝቦች ነው። ኦ እንላለን፣ አንድ ሳምንት የለንም። ከዛ የሆነ ነገር ይመጣል፣ ኦ እንላለን፣ አንደግሞም። መቼ ነው በስነ ስርዓት ፋይት የምናደርገው? ፋይት ማድረግ ከጀመርን ጥቃቅኗን ነው ፋይት የሚደረገው። ጥቃቅኗን፣ ትልልቁን አለ፣ ጥቃቅኗን ነው ፋይት ማድረግ። እሱ ነው ቢውልድ አፕ የሚያደርገው። ዛሬ ሴት መሆንን የጠላች ሴት ወንድ የሚያደርገውን ነገር ማድረግ መፈለጉ አይቀርም። ቀስ እያለ ፍላጎቷን ዴቨሎፕ ያደርጋል። ሰይጣን ደግሞ ክፉ ነው፣ ሀሳብን ይዘራባታል። እንዲህ ብትሞክርስ፣ እንዲህ ብትሆኝስ፣ እንትና እኮ እንትኗ ደስ ይላል እያለ ሀሳብን ይዘራባቸዋል። አሁን እንደ ማህበረሰብ ትንሽ ብናድግ፣ ትንሽ ብናስተውልና እንገላቸዋለን፣ እናጠፋቸዋለን ከሚለው እልህ ወጥተን ምንድን ነው የተፈጠረው? ምክንያቱም ዛቻ ባበዛን ቁጥር የትም እየሄድን አይደለም። እነሱም እየበዙ ነው ያሉት፣ እኛም የትም እየሄድን አይደለም። አንዳንዶቹ እኮ ልጆቻችንም ናቸው። ስለዚህ መቼ ነው የምንረጋጋው እና ለነገሮቻችን መፍትሄ የምንፈልገው? አሁንም ከጩኸት ያለፈ ነገር የለም ማለት ስትራቴጂ እኮ ያስፈልጋል። እንደ ማህበረሰብ ቫሊዩዋችንን ሜንቴን ማድረግ አለብን። ቫሊዩዋችንን ሜንቴን ለማድረግ ለቫሊዩዋችን ለእሴታችን እኮ ዘብ መቆም ያስፈልጋል። እውነት ዘብ መቆም ያስፈልጋል። አሁን ለምሳሌ ታናናሾች እንደሚያዩ ሰው በጣም መጠንቀቅ ያለብኝ ነገሮች እንዳሉ አውቃለሁ። እኔ እንደ ልቤ በዚህ ጉዳይ ላይ ባወራ ታናናሾቼ ኖርማላይዝ ማድረጋቸው አይቀርም፣ ይቀልባቸዋል እና ፐብሊክ ፊገር የሆኑ ሰዎች ሲያወሩት ሊጠየፉት ይገባል። ፎር ዊል ሊጠየፉት ይገባል። ምክንያቱም እኔ ያቀለልኩትን ነገር ከኔ በታች ያሉት ልጆች ሊያከብዱት አይችሉም። ስለዚህ ማክበድ ካለብን፣ ማጥፋት ካለብን፣ ፋይት ማድረግ ካለብን ለነገሮች የምንሰጠውን ዋጋ በጣም በሲሪየስ ልንመዝን ይገባል። ከዚህ በፊት ታስታውሳላችሁ የሆነ አርጊመንት ነበር። የኢትዮጵያ እግር ኳስ ቡድን፣ ሴቶች እግር ኳስ ቡድን ለምንድን ነው ያለ ልክ ወንዳ ወንድ የሆኑት ይባልና ኮምፕሌን ሲደረግ አይ እነሱ እኮ እንዲህ ተቸግረው ነው እንዲህ እኮ እንዲህ። ሴታ ሴትም ተሆኖ እግር ኳስ መጫወት ይቻላል፣ ግን የኛዎቹ አይደሉም። እና ሴታ ሴት ባልሆኑበት ሲናሪዮ እንዴት ነው እነሱ ከሴት ጋር ሌላ ግንኙነት አይኖራቸውም ብሎ ራሱ የሚታስቡት? እንዴት ነው የምታስቡት? በእርግጥ በጣም ልናስበው የሚገባው ነገር መንግስትም ማሰብ ያለበት፣ ማህበረሰቡ ማሰብ ያለበት ይህን ነገር መጸየፍ ከተፈለገ ለእሴቶቻችን ዘብ መቆም አለብን፣ ለሃይማኖታችን ዘብ መቆም አለብን። በጣም የሚገርመኝ ነገር ሃይማኖት ቤት ውስጥ ይህ ነገር አይወራም። እኔ ለምን እንደሆነ አላውቅም። ማለት ታፍሩታላችሁ ነው ወይስ አላችሁበት? ማለት ልንጸየፈው ከተፈለገ ሃይማኖት ተቋማችን ሲሪየስሊ ስለዚህ ጉዳይ ማውራት ነበረበት። ጊዜ የለውም። የሃይማኖት ተቋማቶቻችን ጊዜ የላቸውም። ሃይማኖት ቤቶቻችን ውስጥ የሚደረጉ ጸያፍ ነገሮች እንዳሉ እናውቃለን፣ ግን ይህን ነገር ኮንደም ለማድረግ ወይም ለመጸየፍ ጊዜ የላቸው። በየጊዜው እንዲህ በየወራቱ ብድግ ብሎ እንገላለን ምናምን ነገር ከማለት ይልቅ ለሃይማኖቶቻችን እና ለእሴቶቻችን ዘብ የማንቆም ከሆነ የማንረባ የምንጠፋ ትውልድ ነው የምንሆነው። ስለዚህ ከእልህ ያለፈ፣ ከዛቻ ያለፈ፣ ከመግደል እንዲህ ከማድረግ ሌላ ነገር ውስጥ ከመግባት ያለፈ ግዴታ መቆም ያስፈልጋል። ግዴታ ልብ ገዝተን መጸየፍ ያለብንን ነገር መጸየፍ አለብን። ፓብሊክሊ ያላችሁ ለምንድን ነው ኮምፕሮማይዝ የምታደርጉት? ቀለብ ይሰፍሩላችኋል፣ ገንዘብ ይሰጧችኋል፣ ካንስል ትደረጋላችሁ እንደሌላው ዓለም። ለምንድን ነው የማትጸየፉት? ፐብሊክሊ ወጣችሁት እና እናንተም የሆነ ፓርት አላችሁ። መጸየፍ ካልፈለጋችሁ ዘዳውት እኔ ሁሉ የሚገባኝ ነገራችኋለሁ። ፌሚኒስቶች ሲናገሩ አንድም ቀን በስነ ስርዓት ኮንደምን ሲያደርጉት ሰምቼ አላውቅም።
ናቸው ብዬም አላወራም። እንደዛም ስላላገኘው ፎርዌል ማለት ነው። እና ግን አጀንዳ አይደለም ስለሱ ማውራት አልፈልግም ምናምን ሲሉ ድምፀ ታቅቦ እኮ መስጠት አይቻልም። በእንደዚህ አይነት ሲናሪዮ ኤዘር ዩር ፕሮኤት ኦር አጌንስት አለቀ። መሀል ላይ የሚቆሙበት መንገድ የለም። አዎ ለሰዎች እናዝናለን፣ ግን እንደዚህ አይነት ፕራክቲስ ደግሞ ጠላትነታችንን ማሳየት አለበት። እና ፐብሊክ የሆናችሁ ሰዎች እንዲህ ሰው የሚያውቃችሁ ሰዎች ጉዳይ ውስጥ ካልተገኛችሁበት ለምንድን ነው የማትጸየፉት? ለምንድን ነው ፐብሊክሊ ሪጀክት የማታደርጉት? ለምንድን ነው ቀስቃሽ የምትፈልጉት? እና ለምንድን ነው የሆነ የሙቭመንት ነገር ቢሆነው የሲዝናል እንቅስቃሴ ልክ መምህር ደረጀ የሆነ ነገር ሲነሳ እንልና ከዛ በኋላ የለን። ዶክተር ስዩም አንቶኒዮስ ሲነሳ እንላለን፣ የለን። የሆነ ሰው ተደፈረ ሲባል እንላለን፣ ከዛ በኋላ የለን። ለምን? ለእሴቶቻችንና ለሃይማኖታችን ዘብ መቆም የምንችል ሰዎች አይደለም። ዘብ መቆም ካልቻለን አሁንም ጥፋቱ ይቀጥላል። አሁንም ግራውንድ ላይ ምን እየተካሄደ እንደሆነ ካላወቅን አሁንም እንዳለው ነገር ስር እየሰደደ ነው የሚሄደው። መጸየፍ ካለብን ግብረ ሰዶማዊነትን ጥግ የደረሰውን ሳይሆን ጥቃቅኑንም ነገር ተጸየፉት። ወንዶች እንደ ሴት ሲሆኑ፣ ሴቶች እንደ ወንድ ሲሆኑ ያለውን ነገር ተጸየፉት። እያንዳንዱን ነገር ለመጸየፍ አቅም ከሌለን እንደ ሀገር መቀጠላችን ዳውት ነው። የሃይማኖት ሀገር፣ የስርዓት ሀገር የሚባለው ነገር መቀጠላችን ዘበት ነው። ስለዚህ ይሄ የኢትዮጵያ ሴቶችን ቡድን እንደ አዲስ ቢገነባ ነው የሚሻለው። እና ስታፕ ኖርማላይዚንግ ትንንሽ ነገሮችንም ሪጀክት አድርጉ። ኦኬ። እና የሆነ ነገር ብቅ ባለ ቁጥር ከማለት ይልቅ ያንዳንዱ የህይወታችን እሴቶች ላይ የኑሯችን እሴቶች ላይ መስራቱ ያዋጣል ማለት እፈልጋለሁ። ያየሁት ነገር በጣም ልቤን ሰብሮኛል፣ ግን ለእኔ ብርቅ አይደለም። ለዚህ ነው ሁሌ የምጮኸው። ለዚህ ነው ጥቃቅኑን ነገር ስለመጸየፍ፣ ለዚህ ነው ሴት ሴት ስለመሆን፣ ወንድ ወንድ ስለመሆን ሁል ጊዜ የማወራው። እና እግዚአብሔር ልቦና ይስጠን።